የወይዘሮ ማደርና የወይዘሮ መነን ጉድ ተጋለጠ። ሐብል ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ዛሬ እንግዲህ በአዲስ ስራ መጥቻለሁኝ። ከአሁን በኋላ በእንደዚህ አይነት ስራዎች እንገናኛለን። ስለዚህ ያው ቪዲዮን ከወደዳችሁ ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት ላይ መጻፋችሁን አትርሱ። ቀጥለን እንግዲህ የምንዳስሰው ሐብል ድራማ ይሆናል። ሐብል ድራማ እንግዲህ ክፍል 1 ክፍል 2ን እንደተመለከት ነው ውስብስብ ሆኖ ብሎ ነበረ የመጣው ማለት ነው። እና ብዙዎቻችን እንደውም ያልገባን ሁሉ ነበረ ይመሰለኝና ሐብል ድራማ እንግዲህ ወይዘሮ መነን ልጇን ለእንጀራ ልጇ መዳሯን ሁላችንም እናውቃለን። እነዚህ ልጆች ደግሞ ያው ተዋዶና ተፋቅሮ ሳይሆን የእዝራ አባት እንግዲህ በክፉ ታሞ ሊሞቱ የ1 ዓመት እድሜ እንዳላቸው በሐኪሞቻቸው ስለተረዱ ነበረ ሚስት እንዲያገባ ለልጃቸው ሚስት እንድታገባ ያው እየገፋፉ የነበረ። ከዛ ይሄንን የሰማችው ወይዘሮ መነን እንግዲህ ከሌላ የምትወልደው ልጅ ታመጣውና ታጋባዋለች። አምጥታ እንድትግባባ ታደርገዋለች። ያው ቤተሰብ መካከል ማለት ነው። ነገር ግን ደግሞ የሚገርማችሁ ቀድሞ የነበረች እህቷ ማለትም የአቶ እስክንድር እህት በቤቱ ውስጥ እንግዲህ ሰራተኛ አድርጋ ለወጥመድ እንድታመች ያስቀመጠቻት ሌላ እንግዲህ አለች ማለት ነው። ያ ነገር ለሁሉም አልገባም ነበረ። የእውነተኛ ፍቅር መስሎ ነበረ የታየው። እዝራም በእውነተኛ ልብ ማለትም በእውነተኛ ፍቅር ነበረ የቀረባት ማንን? ማደርን ማለት ነው። ማደር ግን ወጥመድ ነበረች፣ የአክስቱ ወጥመድ ነበረች እንጂ ያው እውነተኛ አፍቃሪ አልነበረችም ማለት ነው። ይሄ ሆኖ እያለ ነው እንግዲህ በመሃል አባትየው እንዲህ አይነት ችግር እንዳጋጠመ ሲረዳ ልጄ ሚስት ማግባት አለበት ብሎ ሲሉ ወይዘሮ መነን ከሌላ የወለደችውን ልጅ አምጥታ ያው እንድትዳር ያደረገችው። ይሄም ደግሞ የሆነው ለምንድን ነው? አቶ እስክንድር ከሞተ ወይም ደግሞ እኔ ከዚህ ሀብት ምንም አይነት ድርሻ አይኖረኝም ብላ በፍራቻ የተነሳ ነው። በነገራችን ላይ ከፍራቻ የተነሳ ነው ይሄንን ነገር ያደረገችው። ማን? ወይዘሮ እንግዲህ ወይዘሮ መነን ማለት ነው። እና ቆይ ግን እዚህ ቤት ነገር በጣም ግራ እየገባኝ ነው፣ ምን እየተከናወነ ነው ይላል። ከዚህ ሁሉ ጀርባ እንግዲህ ምንም ነገር ምን እንዳለ የሚያውቀው ነገር የለም። ማን? እዝራም የሚያውቀው ነገር የለም። አባትየውም የሚያውቀው አንዳችም ነገር የለም። ይህንን ጨዋታ እየተጫወቱ ያሉት እንግዲህ በመካከላቸው ያሉት አክስትየውና እንዲሁም ደግሞ የእንጀራ እናትየው ነች ማለት ነው። እነዚህ እንዳያቸው እንግዲህ ክፍል 2 ላይ ሁለቱም ራት ይዞ ልክ እንደተመካከረ ሰው ሐብልን እናትየው ስታዘጋጃት፣ ማደርን ደግሞ አክስትየው አጸዳ ስታዘጋጃት እንመለከታለን ማለት ነው። አንጣና 3 ላይ እንግዲህ ያ ሁሉ ጸብ ተፈጠረ። ያው እራትም ወጥቶ ሳይበሉ የእራት ጊዜውም ተሰረዘ ማለት ነው። ስለዚህ የሚገርማችሁ እዝራ ጋር ለማደር ያለው እውነተኛ ፍቅር ነው ያለው እርሱ ጋር ማለት ነው። ነገር ግን እሷም አሁን ላይ እየወደደችው ነው ያለችው። የገባችው ግን ለዓላማ ነው። የገባችው ለዓላማ ሆኖ ሳለ ግን እሷ አሁን ላይ በእዝራ ፍቅር የወደቀች ትመስለኛለች። ምክንያቱም በጣም ትቀናለች ከሐብል ጋር ሲሆን ማለት ነው። እና ወይዘሮ መነን ደግሞ ልጇን እንግዲህ ባልሽን እንዲቀርብሽ አድርጊ እያለቻት በጣም ትነዘንዛታለች ማለት ነው። በጣም ነው የምትነዘንዛት። ልጅየው ደግሞ ይህንን ነገር እኔ ማድረግ አልችልም፣ ከማይወደኝ ሰው ጋራ ምንም አይነት ነገር ወይንም ደግሞ መሆን አልችልም፣ እንዲወደኝ ማድረግ አልችልም። ምክንያቱም እሱ ሌላ ፍቅረኛ አለው፣ ፍቅረኛው ደግሞ ከኔ ቀድማ ነው ያለችው። ስለዚህ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም ትላለች። በነገራችን ላይ ሐብል በጣም ምስኪን ሴት ነች። ምክንያቱም በዚህ ዘመን ላይ ስትመለከቱ እንኳን ተፈራርሞ ቀለበት አድርጎ ድል ባለ ሰርግ ተጋብቶ ቀርቶ ታውቃላችሁ አይደለ? ምንም አይነት ተጽዕኖ አትፈጥርበትም ቢከፋትም ማለት ነው። ያው እሷም የመጣችበትን ዓላማ ታውቃለች። ይህንን ዓላማ የማያውቁት ግን ኢዝራና አቶ እስክንድር እንዲሁም ደግሞ ልጃቸው ምንም የሚያውቁት ነገር የለም። አሁን ላይ ግን ሴት ልጃቸው እንግዲህ እዝራና ሴት ልጆም እየተጠራጠሩ ነው ያሉት። እንግዲህ ስትል ምንድን ነው? አይ ይሄ ነገር ወጥመድ ነው። ወይዘሮ መነንም
እችን ልጅ አምጥታ ያጋባችክ በአባቴ በኩል ሀብት ውርስ ስለማታገኝ በዛ ውርስ ለማግኘት ብላ ነው ብላ እንግዲህ የኢዝራ እህት ስትናገር ትሰማላችሁ። ማደርም ታዲያ አንቺ በጣም ተጠራጥረዋል። እኔን አፍቅረሽ ነው እዚህ ቤት የገባሽው? አክስቴ ከዚህ በፊትም ምን ታቅኝ ነበረ? ለፍቅር ብላ ነው እንጂ እዚህ ቤት ውስጥ ሰራተኛ ሆነ ገብታ የተቀመጠችው እንትን ብላ ሰራተኝነት ስራ አድርጋ አይደለም ምናምን ብላ እንግዲህ እሱን ለማስረዳትም ሆነ እንዲሁም ደግሞ ለማሳመን ይሞክራል። ቆይ እንግዲህ በቃ ሁሉንም አጣራለሁ ብሎ ባለበት ነው እንግዲህ ያው ሁሉም ጎራ ከፍሎ ነው የሚደባደቡት። በዚህ መካከል ኢዝራ እንግዲህ ግራ ተጋብተዋል። ወይዘሮ መነንም አትበገርም፣ ወይዘሮ አጸዳና ወይዘሮ ማህደርም በቃ ማለት በፍጹም ያው እንደምታዩት አይበገር ባዮች ናቸው። ምክንያቱም አሁን አንቺ ጉድሽን ነው አውጥቼ የምናገርልሽ ትላለች አጸዳ ማለት ነው። አጸዳ አንቺ ልጅሽን አምጥተሽ ለእንጀራ ልጅሽ እንደዳርሽ ለውርስ ብለሽ አውጣለሁ ብላ ትዝትልባታለች። አንቺም ደግሞ ሰራተኛ አድርገሽ ይዘሽ እዚህ ቤት ውስጥ የተቀመጥሽውን እንግዲህ ለውርስ ብለሽ እንደሆነ እናገራለሁ ብሎ በቃ ማለት ይከራከራሉ። በመሀል እንግዲህ ተናንቆ እርስ በራሳቸው ያው እንዳያችሁ ተናንቆ አቶ እስክንድር ይደርሳሉ። አብል ልታገላግል ስትል አይታችሁ ከሆነ አጸዳ በጣም ትዋሻለች እና በቃ ስለምትዋሽ ደበደቡኝ ተባብሮ ትል ነበረና አቶ እስክንድር ግን ሀብልን ያምናት ነበርና ሀብልን በጣም ይወዷታል በጣም ከሚሉት በላይ ማለት ነውና እንግዲህ በይ አንቺ ልጄ የሆነውን ነገር ነይና ንገሪኝ ምን እየተከናወነ እንደሆነ፣ ምክንያቱም ከሁሉም አንቺን አምንሻለሁ ብሏት ወደ መኝታ ይዟት ይገባሉ። ይዟት ገብቶ እንግዲህ እያነጋገሯት አሁን ምንም ልሎት አልችልም ጋሸንም ምንም ልሎት አልችልም ብላ መልስ ትመልስላቸዋለች ማለት ነው። እሷም እንግዲህ ምንም ማድረግ ምክንያቱም አውጥታ ምስጢሩን እንዳትናገር ያው ተቸግራለች። ኢዝራም በዚህ ተቸግሯል። ግን ያው ሁለቱም አጣብቀኝ ውስጥ ገብቶ ነው ያሉት። በቤተሰቦቻቸው ፍላጎት ስለሆነ ሳይፈላለጉ ስለሆነ የተጋቡት በጣም ተጨንቃለች። ሀብል እንግዲህ እንደምታዩት በጣም ትህትናው በጣም ነው የሚያስደስተው እና በቃ ፍታኝ፣ እኔ ከዚህ በላይ መሰቃየት አልፈልግም፣ ይሄ ለእኔ እስር ቤት ነው እስከምትል ድረስ እስር ቤት መስሎን የታየሽ እላታል ማለት ነው። አዎ እስር ቤት ነው ለእኔ ትለዋለች ማለት ነው። እስር ቤት በምንጣሙ እያለችው በጣም ተማራ ትናገራለች። ምክንያቱም እንደ ባል የሚገባትን ክብር አይሰጣትም። እንግዲህ ተጋብቶ አንድ ቤት ነው የሚኖሩት። ነገር ግን አባትዮ አብሮ እየተኙ እንደሆነ ነው የሚያውቀው። ነገር ግን እነሱ እሱ አልጋ ላይ እሱ ፍራሽ አንጥፎ ነው እየተኛ ያለው ማለት ነው። ለምን? ማህደርን ስለሚወዳት ማለት ነው። ማህደር እንግዲህ አጭበርባሪና ውሸታም እንደሆነች ለሀብት ብላ እዛ ቤት ውስጥ እንደገባች ኢዝራ አያውቅም። አሁን ነገሩ ግን እየተገለጠ መጣና ልክ ተጣልተው ሁለቱ እንግዲህ እንዳያችሁ መጨረሻ አካባቢ ነገሩ እየተገለጠ ሲመጣ አባትየው እንግዲህ ምንድነው ይሄ ቤት ግን ምን እየተከናወነ ነው? ሊያስረዳኝ የሚችል ሰው አለ ይላቸዋል ማለት ነው። እዛም በኋላ እንግዲህ ሁለቱም ተፋጦ ኧረ በፍጹም አባዬ መንደር ቆይቼ ምንም አይነት የማይረባ ነው እያወራሽው ምናምን ብሎ ይቆጣታል። ከዛም በኋላ ግን አይ የማይረባ ነገር አይደለም ያወራሁት ትለዋለች። ከዛም በኋላ እንግዲህ እንዳያችሁ ማህደር አጸዳ ወንድሜ እሷ እኮ ለልጅ አምጥታ የዳረችው ልጇን ነው፣ ከሌላ የምትወልደው ልጇን ነው አምጥታ የዳረችው ትለዋለች ማለት ነው ብላ ትናገራለች ለአቶ እስክንድር። ይህን ሰሙ። ከዛ ቀበል አደረጉና ወይዘሮ አጸዳም እንዲሁ ደግሞ አጸፋቸው ሲመልሱ አንቺ ሰራተኛ አድርገሽ እዚህ ቤት ውስጥ አስቀምጠሽ ለልጁ ያመጣሽኑ እጮኛ ወይንም ደግሞ ፍቅረኛ አታውቅምን ይላል። ከዛም በኋላ እንግዲህ ይሄ ሁሉ ጉድ በቤታቸው ውስጥ እንዳላቸው ስለማቁ አቶ እስክንድር ራሳቸውን ይስቱና ያልቃል ማለት ነው። ራሳቸውን ይስታሉ። እንግዲህ ራሳቸውን ስቶ ይሄ ሁሉ ነገር ከሳቸው ጀርባ እየተከናወነ እንዳለ ሲረዱ ምን ይሰማቸው? ክፍል 4 ላይ የምንጠብቀው ይሆናል ማለት ነው። እስከዛ ድረስ እንግዲህ ይህንን እያየን አብረን ምን ቆይ ይሆናል። ሰላም ቆዩልኝ። ቀጣይ በሌላ ክፍለ ጊዜ ደግሞ እንጠብቃችኋለን። ቤቱን ሰብስክራይብ ላይክ አድርጉልኝ። ወዳችኋለሁ።